It's on here now. The goalkeeper's beaten, and South Africa have done Shagger Sport 2010. ሰላም ጤና ይስጥልን እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። ወደ ዝውውር ጉዳይ እንሂድ። ይኸውልሽ ዝውውር በምን ያህል መጠን ዘንድሮ ተጽዕኖ እያሳደረ እንደሆነ የምታውቂው ተጫዋቾች እንግዲህ በዛ ያሉ ተጫዋቾች ለየብሔራዊ ቡድን አገልግሎት ተጠርተዋል። አሁን የብሔራዊ ቡድን የግዳጅ ወቅት ነው። አንዳንዶቹ ተጫዋቾች ቆይ ግድ የለም ዓለም ዋንጫውን ልጨርስና ከዛ ቀጥሎ ምን ላድርግ በሚለው ጉዳይ አወራለሁ ወስናለሁ ይላሉ። ለምሳሌ በርናንዶ ሲልቫ እንደዛ ይላል። ሮድሪ እንደዛ ነው ያለው። ወደ ስፔን መመለስ ይፈልጋል። ከማንቸስተር ሲቲ ጋር የመቀጠል ጉዳይ ሲቲዎች በጣም ይፈልጉታል። ግን ቆይ እስቲ መጀመሪያ አሁን ሙሉ ትኩረቴን ዓለም ዋንጫው ላይ ላድርግ ይላሉ። እንደዚህ የሚሉ ተጫዋቾች አሉ። ደግሞ አንዳንዶቹ አየር ላይ ያለ ጉዳይ ይዘው ዓለም ዋንጫ ደረሰባቸው። በክለባቸው ነው የሚቆዩት፣ ከክለባቸው ይለያያሉ። እገሌ ጋ ነው ምገባው ወይስ እገሌ ጋ የሚለው ጉዳይ አለ። በዚህ ጉዳይ ላይ ዓለም ዋንጫው ላይ ጭምር ተጽዕኖ የማሳደር አቅም አለው የዘንድሮ የተጫዋቾች የዝውውር ሂደት። ስለሆነም ለምሳሌ ቶማስ ቱኸል የእንግሊዝ ብሔራዊ ቡድን አሰልጣኝ የወሰኑትን ውሳኔ ሰማሽ? የዴክላን ራይስ ነው አይደለም፣ አጠቃላይ የተጫዋቾቻቸውን ጉዳይ ይሄ አሉ። ዓለም ዋንጫው ሊጀመር ነው። ይሄ ዝውውር ምናምን የሚባል ጉዳይ አውቃለሁ። ብዙዎቻችሁ የብሔራዊ ቡድኑ ተጫዋቾች የዝውውር ጉዳይ አለባችሁ። ስለዚህ እኔ የምከለክላችሁ ነገር የለም አሉ በጸባይ። ለምሳሌ ዓለም ዋንጫ ላይ ሆናችሁ ለእንግሊዝ ብሔራዊ ቡድን ልትጫወቱ ተሰባስባችሁ በመሃል የዝውውር ጉዳይ ቢመጣባችሁ አግዛችኋለሁ አሉ። በእውነት ነው አግዛችኋለሁ አሉ። ከጎናችሁ ነኝ፣ ግን ቀደም ፈጠን አርጉት፣ ግን ቶሎ አርጉት። የጨዋታ ሁለት ዝውውር ግን እንዳትለኝ። እንግሊዝ ዛሬ ጨዋታ እያላት አርሰናል ደወለ፣ ዩናይትድ እንዲህ አለ፣ በዚህ ጉዳይ ላይ እንዲህ ላረግ ነው ምናምን ግን እንዳንባባል። በጨዋታ ሁለት ብቻ ሳይሆን ጨዋታ 2 ቀን እየቀረውም እንዳትሉኛል። እንተሳሰብ። 2 ቀን ሲቀረው በጨዋታ 2 አይሁን፣ ነገር ግን አንድ ጨዋታ ተጫውተሽ ሁለተኛው ጨዋታ እስኪመጣ ድረስ ሰፊ ቀናት አሉ። በእነዚህ ሰፊ ቀናት ውስጥ ግን ዝውውር ሊጨርስ ነው፣ የሕክምና ምርመራ ማድረግ አለብኝ ቢሉ እንኳን ይፈቅዳሉ። ቶማስ ቱኸል በቃ ለምን ሙሉ በሙሉ ዝግ ማድረግ አይሻልም ነበረ ምናምን የሚል ሰው እኮ አለ። ያኔ ምንድን ነው የሚለው ቶማስ ቱኸል ትችለዋለህ እንዲ ያለ ስልካቸው እኮ ሊፈነዳ ነው የሚደርሰው ተጫዋቾች ይደወላል አለ። በቃ አሁን ሞርጋን ሮጀርስን ብትወስድ የማይደውል የለም። ሞርጋን ሮጀርስ በላሊጋ ክለቦች፣ ሞርጋን ሮጀርስ በፕሪሚየር ሊግ ክለቦች፣ ሞርጋን ሮጀርስ ኢቭን በአስቶን ቪላ የቆይልን መልእክታል። ኤጀንቱ እነዚህን ሁሉ እየሰማ ይደውላል። ልቆጣጠርስ ብል እንዴት እቆጣጠረዋለሁ አለ ቶማስ ቱኸል ነው ይህንን የሚሉት። ልቆጣጠርስ ብል እንዴት እችለዋል? ዲማንዱ ተጫዋቾቹ ላይ በጣም ብዙ ከሆነ እነሱም ደግሞ የስራ የህይወት የቢዝነስ ጉዳይ አይደል ይሄ። ስለዚህ እንደዛ ስለሆነባቸው ማውጣት ማውረዳቸው ማሰባቸው አይቀርም። እየተደባበቅን አይሁን። ላስቀረው እንደማልችል አምናለሁ፣ ግን እናንተ ነው በጌም ዴይ አልችልም፣ ከነገ ወዲያ ጨዋታ ያለኝ ዛሬ ባይሆን ኢቭን ቶማስ ቱኸል ምን እንዳሉ ታውቂያለሽ? የእንግሊዝ ብሔራዊ ቡድን የሕክምና ባለሙያዎች ይህም ሜዲካል ምናምንም ካስፈለገ ያግዛሉ።
ላግዛችሁ ነው የምፈልገው እያሉ ተጫዋቾቻቸው ሀሳባቸው ከሚበተን ይልቅ በተጠና መንገድ ሁለቱንም በማይረብሽ መንገድ እንዲያስኬዱት ፈቀዱ። ትልቅ ዜና አሁን ስለዚህ አሁን የዝውውር ጉዳይን በተመለከተ እነዚህ የብሔራዊ ቡድን ተጫዋቾች ከብሔራዊ የደን አሰልጣኞች እንዲህ ያለ ግሪን ላይትም እየተሰጣቸው ነው። እዚህ ዲስከሽን ላይ ግን ምን አመጣቸው ብትይ በዋናነት ወደዚህ ዲስከሽን የመጡት እኔ እንደኔ አረዳድ የዝውውሩ ጉዳይ በጣም ትልቅ ተጽዕኖ ማሳደር ስለቻለ ነው። እቺን ለማንሳት ወደ ማንቸስተር ዩናይትድ ጉዳይ ከመሄዳችን በፊት ልክ ነው። ግን እኔም ሳስበው ነበር ተጫዋቾች በምን እንዴት ሀሳባቸው ሊከፈል እንደሚችል። አሁን የሆነ ጨዋታ እያለ ለምሳሌ የእንግሊዝ ብሔራዊ ቡድን ሊጫወት እየተዘጋጀ እያለ ከጨዋታው በፊት የሚመጡ ጥያቄዎች ሰው ስለሆኑ በተለይ የሚፈልጉት ክለብ ከሆነ ጥያቄ የሚያቀርብላቸው ቶሎ ሪጀክት የማያደርጉት ከሆነ ማሰባቸው አእምሯቸው ውስጥ ማስቀመጣቸው አይቀርም። ብደውልልህም አታነሳም። በቃ አይፈልግም። ዝውውር ኤሊየት አንደርሰን ለምሳሌ መውጣት ይፈልጋል በእርግጠኝነት። ልክ ነው። ግን በቃ ሀሳባቸው መከፈሉ ግን የማይቀር ነገር ነው። ስለዚህ ሙሉ ለሙሉ ጨዋታው ላይ ትኩረት ደግሞ ማድረግ እንዳለባቸው ይታመናል። መሆን ያለበት ያ ነው። ያንን ለማስቀረት አሰልጣኞች የየራሳቸው መንገድ አላቸው። አንደኛው ያው ቶማስ ቱኸል የወሰኑት ውሳኔ ነው። በቃ አብረን በጋራ ቆንጆ ነው እኔ የምለው። ምክንያቱም ከልክለ የምትከለክለው ነገር አለ። የሰው አሁን ለምሳሌ ምንም አይነት የዝውውር ጉዳይ እንዳታስተናግዱ ምናምን ብትል መረጃ ማግኘታቸው አይቀርም ተጫዋቾቹ። አእምሯቸው ውስጥ የሚመላለስ ሀሳብንም ደግሞ መዝጋት አይቻልም። ኤጀንትሽ ደውሎ እያናገረሽ እያለ ይሄን ነገር ተዋላልኩ እማናት ማለት እንደዛ መቆጣጠር አይቻልም በፍጹም። እኔ ይሄንን አምኖ መጀመሩ ቶማስ ቱኸል በጣም ማገዙ እና በቃ በተቻለ መጠን የዓለም ዋንጫው ላይ ብቻ ትኩረት እንዲያደርጉ ግን እዛ ላይ የበለጠ ስራ መስራቱ ሊያዋጣ ይችላል ነው እንዳልከው። ግን የሚያሳየው ገና የዓለም ዋንጫው ከመጀመሩ ገና የዝውውር መስኮቱም ከመጀመሩ በፊት ምን ያክል ክለቦች ተጫዋቾችን ለማስፈረም እያደረጉ ያለውን ጥረት የበለጠ የሚያሳይ ይመስለኛል አሁን። ምክንያቱም አሰልጣኞቹም አሁን በብሔራዊ ቡድን ተጫዋቾቻቸው ላይ ምን አይነት ተጽዕኖ እያደረ እንደሆነ እየተመለከቱት ስለሆነ ነው እንዲህ አይነት መግለጫዎችን ማውጣት ድረስ የደረሱት። ልክ ነው በጣም። ስለዚህ በዚህ መንገድ ዓለም ዋንጫው ቢኖርም ዓለም ዋንጫው ሐሙስ ቢጀመርም የተጫዋቾች የዝውውር ጉዳይ ግን ደብዛዛ ሊሆን ስለማይችል የበለጠ እያነሳ ነው የበለጠ እየተነጋገርንበት እንቀጥላለን ነው ነገሩ አይደለም። ወደ ማን ዩናይትድ እና የዝውውር ጉዳይ ደግሞ እንሂድ። ቀደም ሲል ስናነሳው እንደነበረው የማንቸስተር ዩናይትድ ደጋፊዎች ቡድናቸው እያደረገ ያለው የዝውውር ጥረት የዝውውር ተሳትፎ በጣም አስደስቷቸዋል። ተስፋ እንዲያደርጉ እንዲተማመኑ 2026-27 ላይ ከ2025-26 በተለየ ከመጀመሪያው ጀምሮ የተሻለ ጥረት የሚደረግበት አእምሯቸው ውስጥም የሊጉን ዋንጫ ማሸነፍ እንችላለን ብለው አምነው እንዲጀምሩ እና ለዛም እንዲፎካከሩ ነው። ዩናይትድ 2026-27 ሲጀምር በእርግጠኝነት ነው ምነግርሽ ዋናው ወደ ቻምፒዮንስ ሊግ በድጋሚ የምገባበት ውጤት መምጣቱ ነው ብሎ ከአንደኛ እስከ አምስተኛ ያለውን ደረጃ ይዞ ማጠናቀቅን በጸጋ እቀበላለሁ ብሎ አይጀምርም። 2025-26 ላይ እንደዛ ብሎ ነው የጀመረው። አሳክቷል፣ 3 ጨዋታ እየቀረው። አሁን 2026-27 ግን በተመሳሳይ ወደ ቻምፒዮንስ ሊግ የመግባትን ኮሚትመንት ብቻ ይዞ ይመጣል አይደል። ኦማር በራዳ የሚነግርሽ ካሚንግ ቱ ሲዝንስ የፕሪሚየር ሊግ ነው ዋንጫ የምናሸነፍበት ነው ማለት ኢንክሉዲንግ 26-27 ማለቱ ነው፣ ሌላ አይደል። የመጀመሪያው ቀጠሮ 28 ነበረ። አሁን በ26-27ም እንሞክረዋለን የሚል ነገር መጣ። ለምን እንሞክረዋለን ተባለ? ማንቸስተር ዩናይትድ ላይ የታየው ተስፋ ሰጪ መሻሻል። በነገራችን ላይ ኦማር በራዳ ማይክል ካሪክን በተመለከተ የ2 ዓመት ውል ስለተሰጠው ሰጠነው የሚለው ነገር እንዲነገር አይፈልጉም። የሚፈልጉት እርና አደረገውን። ያ ማለት በጉብዝናው ባመጣው ውጤት በቡድኑ ላይ ባሳደረው በጣም በጎ የሚባል ተጽዕኖ አገኘው በክብር እንጂ ሰጠነው የሚባል አይደለም። በቃ ራሱ እርን አደረገው ነው። እርን መደረግና ፕሮቫይደድ መሆን በጣም ይለያያል አይደለም። መብት ስታረጊው ይሄንን ጉብዝና ራሱ ማንቸስተር ዩናይትድ ሲፈልገው ይሄንን የካሪክን ተጽዕኖ ራሱ ማንቸስተር ዩናይትድ ከኔ ጋር ይቆይ ሲል ያሳየሽው ነገር ያመጣልሽ ነው። ያሳየሽው ጉብዝና፣ ያሳየሽው መሻሻል፣ የሰራሻቸው ስራዎች ያመጡልሽ እድል ነው እንጂ
በማዘን በእንትን ምናምን የሆነ አይደለም። ውጤት ቢበላሽ ኖሮ የዩናይትድ የሜዳ ላይ ጉዳይ ባያምር ኖሮ የሚደረግ ምንም አይነት ነገር አይኖርም ነበረ የእውነት ለመናገር። ስለዚህ እርን ነው ያደረገው አለ። በጣም ደስ ያለችኝ ነገር እኮ ላወራ ነው። ከዛ ኦማር በራዳ ቀጥሎ ያለው እኔ ካሪክን እኮ አሁን ከመምጣት በፊት አላቆም አላለ፣ ብዙም አላቆም አለ። ሆነስቲ ደስ ይላል ተጫዋችነትም ጀምሮ በቃ ማለት ብዙ እኔ ካሪክ ምናምን በቃ አይመጣልኝ ማለት በጭራሽ አላቆም። የእውነት ለመናገር የማውቀው ነገር የለም ማለት ስለ ካሪክ ኦማር በራዳ ነው ይህንን የሚሉት አላቆም። ከዛ ግን ካሪክ ምናምን መባል ሲጀመር ካሪክ ብዬ ማወቅ መፈለጋል አይደል? የምትመሪው ክለብ ነው፣ ወደምትመሪው ክለብ ነው ሰው እየመጣ ያለው። የመጣው ሰው በዛ ክለብ ተጫውቷል። ካሪክ የሚባል ሰው መኖሩን እኮ ያውቃል። ግን ይሄ ዲቴል መረጃ የሌለሽ ሰው አለ አይደል? እንደዛ ምናምን ብዬ ስል ያም የሚነግረኝ አለ በጣም አሪፍ ነገር ነው አለ። አላቅም እኔ ከዛ ኦሌ ጉናር ሶልሻር ነው ሊቀጥሩ ያሰቡት እነሱ አሞሪምን እንዳባረሩ እኮ ድጋሚ ማለት ነው። ከዛ ኢንተርቪው ይደረግ ሲባል ኢንተርቪው ላይ የሚያወራቸው ወሬዎች፣ የሚሰጣቸው ሀሳቦች፣ ያስቀመጣቸው እቅዶች እንዲህ ቢሆን ምናምን ብሎ ያስቀመጣቸው ነገሮች ግን ስለ ካሪክ ብዬ የጠየኳቸው ሰዎች የሚያወሩትን ነገር ነው በተግባር ያየሁታል። ርቆ የሄደ ሀሳብ አለው። በጣም የተረጋጋ ነው፣ ግን ደግሞ በጣም ዲማንዲንግ ነው ምናምን አለና አለኩ ምን ሆነለት? ሰዎች የነገሩት ነገር እና እሱን ኢንተርቪው ሲያደርግ የሰማው ነገር ተገጣጠመ በይው። ከዛ ህይወት ተጀመረ። ጊዜያዊ ኃላፊነትን ወስዶ ካሪክ ከዛ ሲቲን ሲያጋድም፣ አርሰናልን ቀጥቅጦ ሲያሸንፍ፣ ፉልሃምን ሲያሸንፍ፣ በመደዳው 4 ጨዋታ ማንቸስተር ዩናይትድ ሲያሸንፍ፣ ያውም ከአማራ አጨዋወት ጋራ እነዛኑ ተጫዋቾች በአንዴ ከዚህ ወደዚህ እንዴት መቀየር ይቻላል ምናምን ሲባል ይሄ ሰው ሀሳብም አለው፣ ሀሳቡን መሬት ማውረድም ይችላል፣ ሰዎች ስለሱ የሚመሰክሩት ነገር በሙሉ ትክክል ነው ብዬ ተረዳሁ አለ ኦማር በራዳ ነው ይሄንን የሚሉት። ስለዚህ በካሪክ ትረስት እናደርጋለን። ማንቸስተር ዩናይትድ ለምንድን ነው ቶሎ ዋንጫ ማሸነፍ እችላለሁ ብሎ ከቅዱ በፊት መጪውንም የውድድር ዓመት የቅዱ አካል ዋንጫ የማሸነፍ እቅድ አካል ያደረገው ብትይ አሁን በነገርኩሽ ምክንያት የሚመጣ ነው። ፖይንት የገባሽ እና እዚህ ላይ እኛ የሚጠበቅብንን ነገር ለይተን እናውቃለን። እኛ የሚጠበቅብን ነገር ተጫዋቾችን አቬለብል ማድረግ መስጠት። የእሱን ሀሳብ እንሰማለን። ቡድንህን ታውቀዋለህ። ከምታውቀው ቡድን ውስጥ የቱ ጋ ነው ክፍተት አለብኝ እዚህ ላይ ብታጠናክሩልኝ በል። ስም አትስጠን፣ ቶናሌ አትበለን፣ መሀል ክፍል ብቻ በለን። መሀል ክፍሉን በል ወይ መስመር ግራ መስመር ተከላካይ በል ወይ አጥቂ በል ወይ በል እንጂ ከዛ በሰጠህን ቦታ ላይ ተጫዋቾችን እገሌ ቢሆን ማለት የእኛ ስራ ይሁን አይነት ነገር ተባብለው ነው ወደዛ እየገቡት። በዛ ሂደት ላይ ነው እንግዲህ ኤደርሰን ማንቸስተር ዩናይትድን የተቀላቀለው። ብራዚላዊ ኤደርሰን አሁን ለብሔራዊ ቡድንም ተጠራ። ስለዚህ እሱ የማንቸስተር ዩናይትድ ተጫዋች ሲሆን ካዚሜሮን ለመተካት ምናምን እየታሰበ ነው። አሁን አንድ ጸሐፊ ያለውን እንግዲህ ምናልባት ለወደፊት መለኪያ መመዘኛ ሊሆናችሁ ይችላል። ማንቸስተር ዩናይትድ በድጋሚ ፍሬድን እንዳስፈረመ ቁጠሩታል። በእውነት የፍሬድ አይነት ተጫዋች አሁን ዚ አትሌቲክ ነው የሚለው ኤደርሰንን ማወቅ፣ እሱን ለብቻው ፕሮግራም እንሰራዋለን። ኤደርሰን ማን ነው? ምንድን ነው ጉብዝናው? ክፍተቱ ምን ላይ ነው? ምናምን የሚለውን እንሰራለን በደንብ የማንቸስተር ዩናይትድ ደጋፊዎችን ጥያቄም ስለሚመልስልን። ግን በቃ ምን አለ ለቀናት ሳይደክመው መሮጥ ይችላል አላል ቅድም እያሳዮች ነበር። ለቀናት ሳይደክመው በጣም ለቀናት ሳይደክመው መሮጥ የሚችል ተጫዋች ነው ማንቸስተር ዩናይትድ ያስፈረመው ኤደርሰንናል። ምንም የሚታክተው ነገር የለም። እንደዚህ ያሉ ዝውውሮች ዩናይትድን የበለጠ አሪፍ ያደርጉታል። እናም አሁን ማንቸስተር ዩናይትድ እነ ቶናሊን በመቶ ማስፈረም ያውም አርሰናልን መብለጥ ይጠበቃል። 100 መክፈል ብቻ ሳይሆን ልጁም ከአርሰናልና ከዩናይትድ ማንን መምረጥ አለበት፣ ኒውካስል ዩናይትድስ የሚሉት ነገሮች በሙሉ ወሳኝ ናቸው። ነገር ግን ማንቸስተር ዩናይትድ
ይህንን ልጅ እንኳን የማያገኝ ከሆነ ሳንድሮ ቶናሊን ኤደርሰንን ማግኘቱ በጣም ትልቅ ነገር ነው። እዛ ላይ ቢጨምር የሚሉት አንድ አሌክስ ስኮት የሚባል የበርንመስ ተጫዋች አለ። አሌክስ ስኮትን አሁን ሊቨርፑል ነው ካልወሰድኩኝ ብሎ እየተሟሟተ ያለ ይሄ ተጫዋች አሌክሲስ ማካሊስተርን እንዲተካላቸው ነው የሚፈልጉት። ስለዚህ አሁን ማን ዩናይትድ ይሄንንም ተጫዋች ልጅ ነው ገና ግን በጣም ወንደርፉል ሲዝን ካሳለፉ የበርንመስ ተጫዋቾች መካከል አንደኛው አሌክስ ስኮት ነው። እሱንም የራሱ ማድረግ ይፈልጋል። ስለዚህ አሌክስ ስኮት እንደገና ፍሬድ አልኩት ኤደርሰን እንደገና ደግሞ ማይኖ አለ እዛ ላይ አንድ ሲኒየር ተጫዋች ከተቀላቀለ የዩናይትድ የመሀል ክፍል በጣም 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 አሪፍ ይሆናል ነው ነገሩ የተያዘው። እና የማንቸስተር ሰዎች ትንሽ ደግሞ ሲያቅማሙ አይቻቸዋል። ራሳቸው የማንቸስተር ዩናይትድ ወሳኝ ሰዎች አይደሉም፣ ግን ከደጋፊ መካከል ራሽፎርድን ወደዱት መሰለኝ። አሁን በብሔራዊ ቡድን አይተውት ከአንቶኒ ጎርደንም የላቀ ነገር አስመዘገበ። ግን እኮ ያው ምን በሰው መካከል እግርና እግርም ይጋጫል ቢመለስ ዋናው ራሽፎርድ ያ ኮሚትመንት አለው ወይ የሚለው ነው። ለዩናይትድ ሲሆን ይሄኛው ኮሚትመንት አለው ወይ ነው እንጂ የራሽፎርድ ጎብዝና እኮ በጣም ምናቀው ነገር ነው። ግን የሆነ ጊዜ ላይ ብቻ ብልጭ ብሎ የሚጠፋ ከሆነ እና የቀደመ ስተቱን የሚደግም ከሆነ አሁንም የዩናይትድ ደጋፊዎች ሊበሳጩበት ይችላሉ። ግን የማንቸስተር ዩናይትድ ማቲያስ ፈርናንዴዝም አለሽ ማቲያስ ፈርናንዴዝ ብቻ ብሏል አልፈልግም አለ ሌላ ኤጀንቱ መስማማታችን አይቀርማል ከማንቸስተር ዩናይትድ ጋር እንስማማለናል። በተለይ ደግሞ ይሄ ነገር ማንቸስተር ዩናይትድ ለክለቡ ትልቅ ፍቅር ያላቸው ተጫዋቾችን ለማስፈረም ነው ቅድሚያ የምሰጠው ከሚለው አካሄዱ ጋራ በጣም የሚጣጣም ይመስለኛል። ከዚህ በፊት እንደነበረው እንደነ ብራያን ኤምቤሞ እንደነ ማቲያስ ኮኛ ማለት ነው። ስለዚህ የማቲያስ ፈርናንዴዝ ጉዳይ በዚህ የዝውውር መስኮት ወይንም ገና ከመከፈቱ በፊት ትልልቅ ወሬዎች ከሆኑ መካከል አንደኛው ነው። በተለይ በሲዝኑ ላይ ያስመዘገበው ውጤት የሚያደርጋቸው እንቅስቃሴዎች ለዚህ በምክንያትነት የሚጠቀሱ ናቸው። ግን ከዚህ በፊትም እንዳልነው ነው ስማቸው ከዩናይትድ ጋር ተያይዘው የሚነሱ ተጫዋቾች በሙሉ በጣም አሪፍ ሪከርድ ያላቸው ጥሩ የውድድር ዓመት ያሳለፉ ወደ ማንቸስተር ዩናይትድን ቢመጡ ደግሞ በጣም ጥሩ ነገር ያበረክታሉ ተብሎ የሚጠበቁ እንደሆነ ያየንበት ነው። በለውጥ ሂደት ላይ ላለው ለማንቸስተር ዩናይትድ ትልቅ አዲስ ጉልበት ይዘው የሚሰጡ ናቸው። እሺ፣ ስለዚህ እነዚህ አይነት አዳዲስ ነገሮች አሉ። እንደ ምክር ደረጃ ደግሞ አንዳንድ ሰዎች ምንም ደግሞ ተጽፎ ያየሁት ማንቸስተር ዩናይትድ ኤሚር ዛይሪን ከፓሪስ ሰን ዠርማ ኮንሲደር ሊያደርገው ይገባል የሚል እንደዚሁ ሀሳብ የሚሰጡም ሰዎች አሉ። በእርግጥ በዩናይትድ በኩል በተጠናከረ ሁኔታ ስሙ ተያይዞ እስካሁን ድረስ አልሰማንም። ግን በቃ ይሄ እድል ቢሰጣቸው ወይንም ቢያስብበት ተብለው ከተጠቀሱ ተጫዋቾች መካከል አንደኛው እንደሆነ ማንሳት ይቻላል። ብዙ ጨዋታዎችን አድርጓል። እድሜው ገና 20 ነው። እንደውም 200 ምናምን የሚደርስ ጨዋታ ሁሉ አድርጓል የሚል መረጃም አይቻለው። ከእድሜው አንጻርም ከኤክስፔሪንሱም አንጻር ሲታይ ይህን ነገር ዩናይትድ ሊያስብበት ይገባል የሚሉ አስተያየቶችም አሉ። በሪያል ማድሪድ ፕሬዚዳንታዊ ምርጫ ፍሎረንቲኖ ፒሬዝ አሸንፈዋል። አሁን ቃል የተገባው ነገር እየተተገበረ ይቀጥላል ወይ ነው ጥያቄው። ሞሪኒዮ ማይቀር ነው። ያው እሳቸውማ ተቀጥረዋል ኦልሬዲ። የሞሪኒዮ ማይቀር ነው። የበርናርዶ ሳይሆን 150 ሚሊዮኑን የሚወስደው ማን ነው? ወይም ያ ገንዘብ የሚወጣው ለማን ነው? እሱ እንግዲህ ብዙ ነገር ያየ ነው። ለማይክል ኦሊሴ ባየር ሚኒክ መግለጫ ወጣ። እሱ ደግሞ አይሸጥም አለ። ግን ያው እሳቸው ለግምት ነው አይተውን። ሀቪቻ ሊሆን ይችላል። ፓሪስ ሰን ዠርማም ግን ተጫዋቾች ሌሎች አዳዲስ ተጫዋቾች እየገዛው ራሴን አጠናክራለሁ እንጂ ምለቀው ተጫዋች የለም ብሏል። ምን ይሻለናል? ግን አይ ምንሽ የምንገምተው ያን ያህል ገንዘብ የሚወጣበት ኦልሬዲ ጋላክቲኮ ነው የሚባል ማን ሊሆን ይችላል ነው። በጣም ብዙ ግምት የነበረው የኦሊሴ ነው፣ ወጣትም ስለሆነ እንደገናም ባየር ሚኒክም ደግሞ በዚህ ያክል ገንዘብ ሊለቀው ይችላል፣ የልጁን ፍላጎት ሊኖርበት ይችላል የሚል ሀሳብ ስለነበረ ነው። ግን አሁን እንደነ ካቪቻ ያሉ ተጫዋቾችን በቃ እየገመትን የሃላንድ ጉዳይ እንኳን አብቅቷል። ያልተመረጡም አሪኬልሜ ስላልተመረጡ ስለዚህ አሁን ግን ሌሎች ተጫዋቾችን ነው እንደውም ሞሪኒዮ
በአንዳንድ ቦታዎች ላይ በስም ሁሉ የተጠቀሱ ሊፈርሙላቸው የሚፈልጓቸው ተጫዋቾች ተብለው የተጠቀሱ መረጃዎች ሲወጡ ነበር ትናንትና ምሽት። ልክ ፍሎረንቲኖ ፔሬዝ እንዳሸነፉ በቃ ከታሰበ ወይም ከታየ ከተረጋገጠ በኋላ ሆዜ ሞሪኒዮ ያው የሪያል ማድሪድ አሰልጣኝ ይሆናሉና ማን ወደ ሪያል ማድሪድ ሊመጣ ይችላል፣ ማን ሊፈርምላቸው ይችላል፣ ወይም የሆዜ ሞሪኒዮ ፍላጎት የትኞቹ ተጫዋቾች ናቸው የሚለው ላይ ነው በጣም ትልቅ ትኩረት ተደርጎ መረጃዎች ሲወጡ የነበረው። አንደኛው የበርናንዶ ሲልቫ ጉዳይ ነው። ይሄ በተደጋጋሚ ሲገለጽ ነበረ። ሞሪኒዮ እንዲፈርምላቸው ከሚፈልጓቸው ተጫዋቾች መካከል አንደኛው በርናንዶ ሲልቫ ነው ተብሏል። በርናንዶ ሲልቫ ደግሞ ባርሴሎናም እየፈለገው ስለሆነ ወደ ባርሴሎና የመሄድ እድሉም ከፍ ያለ ነው ተብሎ መረጃዎች ወጥተው አይቻለው። ሌላ የሪካርዶ ካላፊዮሪ ነው። ከዚህ በፊት ስናነሳው ነበረ ምን ያክል የጠለቀ ፍላጎት እንዳላቸው ሆዜ ሞሪኒዮ በዚህ ተጫዋች ላይ። ይሳካል ላይሳካም ሌላ ነገር ነው። እንደገና አሁን ደግሞ ማቲያስ ፈርናንዴዝ እሱ ዩናይትድን ብቻ ነው ብሏል። ግን ሞሪኒዮ ይፈልጓቸዋል ተብለው ከተጠቀሱ 5 ተጫዋቾች መካከል አንደኛው ማቲያስ ፈርናንዴዝ እንደሆነ እያየን ነበረ። ግን ሌሎች 2 ተጫዋቾች ደግሞ ቀድመው የሪያል ማድሪድ ተጫዋች መሆናቸውን አረጋግጠዋል። ኢብራሂም ኮናቴና ደምፍሪስ የተባሉት ተጫዋቾች ያው የሪያል ማድሪድ ተጫዋች መሆናቸው ተረጋግጧል። ስለዚህ እነዚህን 5 ተጫዋቾች ሞሪኒዮ ይፈልጋሉ ተብሏል። የቀሩት ሳይፈርሙ ማለት ነው ከ5ቱ በርናንዶ ሲልቫ እንዲሁም ደግሞ ካላፊዮሪና ማቲያስ ፈርናንዴዝ ናቸው። ምን ያክሉ ይሳካል እሱ ደግሞ ሌላ ነገር ነው። ግን አሁን ሪያል ማድሪድ እንዴት ራሱን ያጠናክራል የሚለው ትልቅ የሚጠበቅ ጉዳይ ይመስለኛል በእኔም በኩል። ምንድነው መሰለሽ አንደኛው ነገር እኔ ከአሁን ተጫዋቾችን ቃል በገቡት መሰረት ያስፈርማሉ ወይ ለሞሪኒዮ ጠንካራ ቡድንን ለማስረከብ በሪያል ማድሪድ በኩል የሚሰራው ስራ እንዴት ይሆናል የሚለው በጣም በጣም ያጓጓል። ምንም ጥያቄ የለውም። ስለዚህ ይሄ እንደተጠበቀ ሆኖ የሪያል ማድሪድ ፕሬዚዳንታዊ ምርጫ ግን እኔ ባህሪው ነው ደስ ያለኝ። እኔ እውነቴን ነው አንድ ላለፉት 20 ዓመታት ፕሬዚዳንታዊ ምርጫ የሚባል ነገር የለም። ተወዳዳሪ ስለሌለ ተርሙ ሲያልቅ በልዛው ቀጠል ብቻ ነው። ይሄ ፎካከራለው ሪያል ማድሪድን አሁን እሳቸው ከሚመሩት መንገድ ይልቅ በዚህኛው መንገድ ቢመራ ይሻላል የሚል ሀሳብ ያለው ተቀናቃኝ ፕሬዚዳንታዊ እጩ ሆኖ ራሱን ያቀረበ ሰው የለም 20 ዓመት። ስለዚህ የሪያል ማድሪድ ድምፅ የመስጠት መብት ያላቸው አባላት እንዲህ ያለ ድምፅ የመስጠት ሂደት ውስጥ አልፎ አያውቁም፣ አማራጭ እጩ ስላልቀረበ ማለት ነው። አሁንም ፕሬዚዳንታዊ ምርጫ የተደረገው እችኛው ሀሳብ ናት እንዲህ ደስ ያለች። ፕሬዚዳንታዊ ምርጫ የተደረገው ሰውየው ተርማቸውን ጨርሰው አይደለም። ተርሙ ያለቀው 2025 ላይ ነው። 2025 ላይ እጩ ሳይቀርብ ቀጥል ተብሏል እኮ። ከዛ ሪያል ማድሪድ ለሁለተኛ ተከታታይ የውድድር ዓመት ነገሮች ተበላሹበት። ሜጀር ዋንጫ አላሸነፈም። የዚህን ሰዓት ላይ ከጎኔ መሆን አለመሆናችሁ ማወቅ አልቻልኩም። ሪያል ማድሪድን ወደ ውጤታማነት ለመመለስ የሚችለውን እያደረግኩ ግን እየተሳካ አይደለም ሜዳ ላይ። ስለሆነም የእናንተ ድጋፍ አለኝ የለኝም የሚለው መታወቅ ስላለበት ምርጫ ብለው እኮ የጠሩት ፍሎረንቲኖ ፔሬዝ ናቸው። ምርጫ ሲደረግ ሪኬልሚ የሚባለው የ37 ዓመት ሰው ሲመጡ በእኔ አሰራር እና በሪያል ማድሪድ ውጤት ማጣት ከተሰላችሁ የእኔን አንዳንድ ነገሮች ካልወደዳችኋቸው ሌላኛውን ትመርጣላችሁ፣ እኔ እምለቃለሁ ነው። በምርጫ ግን ድምፃችሁን የምትሰጡኝ ከሆነ ብልሽቱ የዛሬ ብቻ መሆኑን አምናችሁ አሰራሩ መልካም ነው ውጤት የሚያመጣል ብላችሁ እንደደገፋችሁኝ ይቆጥረዋለሁ ነው እኮ ነገሩ። ደስ አይልም? ሰው ስለ እኔ ምን እንደሚያስብ ስለ አሰራሬ ምን እንደሆነ ስሜቱ መታወቅ አለበት። ሰፖርት እያደረጋችሁት ነው ወይ ሀሳቤን አሰራሬን? እኔ እንዴት ደስ እንዳለ ልነግርሽ አልችልም። መለካት አለበት። ማን ወደደው፣ ማን ጠላው፣ ማን ተቃወመው፣ ማን ልክ አይደለም አለ፣ ይሄ መታወቅ አለበት። ይሄ እንዲታወቅ የተጠራ ምርጫ ነው እንጂ 2025 ነበረ ተርሞ ያለቀው። ያንዴ ግን ቀጥሉ ተብሏል። ዝም ብሎ መቀጠል ይችላሉ ሌላ አመፅ ሌላ ነገር ካልመጣ በስተቀር
አሁን ግን ሰውየው ናቸው የውጤት ማጣትን ተከትሎ ሰዎች ከፍቷቸው ከሆነ እድል ልስጥ ብለው ምርጫውን የጠሩት ደስ ያለኝ ኮንሰፕት ስለሆነ ልክ ነው። ደግሞ በጣም ፉክክሩም ከፍ ያለ ነበር እና ሁለቱም ብንመረጥ እናደርገዋለን ያሉት ነገር የሪያል ማድሪድ ወቅታዊ ሁኔታ ከግምት ውስጥ ገብቶ ፉክክሩ ከሌላው ጊዜ በተለየ መንገድ ከፍ ያለ እንደነበር አይተናል። ለዛም ነው የተጠበቀው። ሁለቱም በሀሳቦቻቸው የሚያነሷቸው ነገሮች ሪያል ማድሪድን የበለጠ ከፍ ለማድረግ እከተለዋለሁ ያሉት መንገድ በሙሉ ሲያነጋግር ነበር። ያው በስተመጨረሻ ግን ያው ፍሎረንቲኖ ፔሬዝ ማሸነፋቸው ግልጽ ተደርጓል። በቀጣይ ደግሞ እንግዲህ ያሉትን ነገር ወደ ተግባር በመቀየር ረገድ ምን ያክል ይሳካላቸዋል የሚለውን ደግሞ እየተከታተለን የምንመለከት ይሆናል። መልካም። ባጭሩ ደግሞ የተወሰኑ ወሬዎችን እንንገርና እናብቃ። ወደ አድማጮቻችን አስተያየት እንሄዳለን። አንደኛው ሃሪ ማጓየርና ማንቸስተር ዩናይትድ ሊለያዩ ይችላሉ ተብሏል። ስለዚህ እሱ ማንቸስተር ዩናይትድ ጋር ስለመለያየትም ማሰብ ጀምሯል። ማንቸስተር ዩናይትድም በዚህ የተጫዋቹ ውሳኔ ቅር እንደማይሰኝ ነው እየተገለጸ ያለው። እንግዲህ ከወራት በፊት ሃሪ ማጓየርና ማንቸስተር ዩናይትድ ውላቸውን እንዳራዘሙ እናስታውሳለን። አሁን ፉትቦል ኢንሳይደር እንደሚነግረን ከሆነ ሃሪ ማጓየር ማንቸስተር ዩናይትድን ለቆ እንዲሄድ ሊፈቀድለት ይችላል ነው። ይሄ ለዩናይትድ ጥሩ ዜና ነው አይደለም? እንግዲህ ማየት ነው። ኢንተር ሚላን ደግሞ የሊቨርፑልን ተጫዋች ከርቲስ ጆንስን ለማስፈረም ኦልሬዲ ድርድር መጀመሩንና ለሊቨርፑልም ኦፈር ማቅረቡን ጋዜጣ ዴሎ ስፖርት በጣሊያንኛ ቋንቋ ያስነበበው ጽሑፍ ያሳያል። ስለዚህ ኩርቲስ ጆንስ ወደ ጣሊያን ሴሪ ኤ ሊሄድ የሚችልበት እድል አለ። ሊቨርፑል ነው ትንሽ የገረመኝ እኔ። ሊቨርፑል የሆላንድ ብሔራዊ ቡድን ተጫዋች የሆነውን ኮዲ ጋክፖን 27 ዓመቱ ነው፣ እሱን በመሸኘት ከሱ ዝውውር የሚገኘን ገንዘብ ያን ዲዮማንዴን ለማስፈረም ሊጠቀምበት እቅድ ይዟል ይላል። ቲም ቶክ ላይ ነው፣ ቢቢሲም እያወራው ነው። ኮዲ ጋክፖን ትሸጫለሽ፣ ገንዘብ ታገኛለሽ፣ ያን ዲዮማንዴን የራስሽ ታረጋለሽ። ኮትዲቯራዊ ተጫዋች ነው። ባየር ሚዩኒክ ቀደም ሲል ለመጥቀስ እንደሞከር ነው ኦሊሴን ሪያል ማድሪድ ይወስድብኛል ብሎ እንቅልፍ እያጣ አይደል። ኦሊሴ አይሸጥም ብሏል። ስለዚህ ሪያል ማድሪድ 130 አወጣለሁ 150 አወጣለሁ ለማንም ማውጣት ይችላሉ። ነገር ግን ቢልድ እንደተናገረው ከሆነ እዛ ዝርዝር ውስጥ ኦሊሴ እንደሌለ ላረጋግጥላችሁ ወዳለሁ የሚል ሀሳብ ተነስቷል። ከዛ ውጪ እንግዲህ በጣም ብዙ አዳዲስ ነገሮች ደግሞ በየሰዓቱ ይኖራሉ። ፒኤስጂ ሞርጋን ጊብስ ዋይትንም ከአርሰናል ጋር ተፎካክሮ መውሰድ ይፈልጋል። የኖቲንጋም ፎረስቱ ልጅ እኔም አለሁበት እያለ ነው። ስለዚህ ሌላ የቻምፒዮንስ ሊግ ዋንጫ ጨዋታ በሁለቱ መካከል በጣም አድርገን ነው የምናመሰግነው። ማን ምን አለ ወደሚለው ግን አድማጮቻችንን አብራችሁን ስለቆያችሁ ክብር ይስጥልን እንላለን። ደግሞ በሌሎች አዳዲስ የዝውውር እና ሊነገሩ የሚገባቸው መረጃዎች ቆየት ብለን ደግሞ እናገኛችኋለን። በያላችሁበት ሰላም ለእናንተ ይሁን። ኢትዮጵያ ለዘለዓለም ትኖር።